ቅድስት ቤተክርስቲያን እንተ የቲ ስነ ማርያም ጽዮላ ወንበል ሰላም ለኪ ሰላም ለኪ እንዘ ሰግድ ለኪ ማርያም እናስተዋቂ ማርያም ተማይሰል ለኪ እንታና ለኪ ወይቄ ማውቂ ማይበረም ጸሎተ ክርስቶስ ማርያም ድንግል አምላክ ታብሎስ እግዚአብሔር ወተታሰይ መንፈሴ አምላኬ ወመድኃኒቴ ስምዴ ማማላቱ ናሁ ሚእዜስ ያስተውሱኒ ኩሉ ትውልድ እስመ ገብረሪተ ኃይለ አርያት ወቅዱስ ስሙ ሳሉኒ ለትውልደ ትውልድ ለለ ይፈርሁ ወገብረ ኃይለ በምስራቱ ወስሮሙ ለያብዱ ሊነብቡ ወነሰቶሙ ለኃያላን መናብርቲሆሙ አብረው ለቱታን ማስገቡም በረከቱ ለሩባን ወንቋቆሙ ለኩላን ወተኩሩ እስራኤል ኩሉ ተዘከረ ሳሎ ዘይቤሎሙ ለአብርሃም ለዘሩስ ከዓለም ለአብርሃም ለይስሐቅ ለቅዱስ ኤፍሬም ለአባ ሕርያቆስ የተለመነች መብራት ለእኛ የምትለመነ ከልጇ ከወዳጇ ከፈጣሪያችን ከአምላካችን እንድታማልደን የአባቶቻችን አምላክ በሰሚነሽ ኪዳነ ምሕረት የሚሰራውን ድንቅ ስራ አብዝቶ እንዲሰራልን ሙታን የሚነሱበት፣ ዓይን የሚበራበት፣ ለምጻሞች የሚነሱበት ብዙ በሽታ የተፈወሰበት ቦታ ነውና በሀገር ውስጥ በውጭ የምትገኙ ለቦታዋ ጥሩ እይታ ያላችሁ ምዕመናን ሁላችሁ እናታችን ሰሚነሽ ኪዳነ ምሕረት በአካል እየተገኘች ድዌ ያለባቸው የስጋ ችግር በስጋ የተመቱ ወገኖቻችን ማረፊያ አጥተው በአልጋ ቁራኛ ከምንተኛ ደጇ ሄደን ምሕረት ብናገኝ ብሎ ማታሳፍር እናታችን ሰሚነሽ ኪዳነ ምሕረት ለምጻሙ ነስቷል፣ እውር በርቷል፣ ጎባጣ ተተርትሯል፣ ማህፀን ተከፍቷል በቦታዋ ላይ እና ይህንን የምትከታተሉ ሁላችሁም በሀገር ውስጥም በውጭም ያላችሁት ቦታዋ ከተደረሰባት የልባችንን ነግረን ያጣንበት ቦታ ስላልሆነ እናታችን ሰሚነሽ ኪዳነ ምሕረት በእውነት የጠራህን ቸር ጌታ ያዳንከን ልዩ ወዳጅ ልጆች ያደረከን መሐሪ አባት የምንወርስ ሰማያዊ ርስት ስፍራን አደራጅተህ የምትጠብቅ ጥብቅ ወዳጅ አባት ሳለ የሚሰገድልህ ወዳጅ ሳለ የምናመልክህ እስከዚህ ያደረስከን እስከ ሞት የማትለየን በፍቅር የሰበሰብከን በኪዳነ ደም ተወዳጅተን በበረድ በደጆቹ ቆመን በመቅደስ ወድቀን እንድናመልክ ስለረዳህን ክብርህ ለዘመናት ይሁን። አምላካችን እግዚአብሔር ሆይ ይህንን ቦታ የሚደክሙላት ወጣት ልጆቿን ሁሉ እንድትባርክልን ሰሚነሽ ኪዳነ ምሕረት ከፍ ብላ የሚመጡትን ሁሉ ተፈውሶ እንዲመለሱ የአምላካችን ቅዱስ ፈቃድ ይሁንልን። እዚህ እንደተሰበሰብን በማያልፈው መንግስቱ ይሰብስበን። ልዑል አምላካችን ሀገራችን ኢትዮጵያን ፍጹም ሰላም እንዲያደርግልን እንዲህ እያልን ቅዱስ ስሙን እንጠራለን። ዛሬ በደላችን ሁሉ ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ ኃጢአቴ ኃጢአተ ሁሉ ሕዝብ የማይሰራ ኃጢአት እግዚአብሔር ይፍታ። ማርያም ገዳም አገልጋይ መጋቤ ሰናያት መምህር ኃይለ ማርያም ማለደ በሰሜን ሸዋ ሀገረ ስብከት የአንጎለላ ሰሚነሽ ኪዳነ ምሕረት ቤተክርስቲያን አስተዳዳሪ መምህር መታሰቢያ ደምሴ፣ አባ ገብረ ዮሐንስ ተክለ ሳሙኤል፣ መምህር ኃይለ ማርያም አለሙ የጴጥሮስ ጳውሎስ የስብከተ ወንጌል ጸሐፊ፣ ሁላችሁም የተሰበሰባችሁ ይህንን መርሃ ግብር
በቀጥታ ስርጭት በመላው ዓለም የምትከታተሉ ኢትዮጵያውያንና ኤርትራውያን የተዋሕዶ ልጆች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሰሚነሽ ኪዳነ ምሕረትን በተመለከተ ሰሚነሽ ስሙኝ ትላለች በሚል መሪ ቃል የተዘጋጀ ጋዜጣዊ መግለጫ ነው። ይህንን ጋዜጣዊ መግለጫ ደግሞ የሚያስተባብረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ እና ሁነት ላይ ትኩረቱን አድርጎ የሚሰራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ቀዳሚና የመጀመሪያው የሆነው ሁነት አዘጋጅ ሎዛ ኦርቶዶክሳዊ ሁነቶች አዘጋጅ ነው። ይህንን ጋዜጣዊ መግለጫ በእንደዚህ በደመቀ መልኩ ያዘጋጀው ያስተባበረው። አሁን ቀጥታ የምንሄደው ጋዜጣዊ መግለጫውን በጽሁፍ የሚያነብልን መምህር መታሰቢያ ደምሴ ይሆናሉ ማለት ነው። ከእሳቸው ቀጥሎ ደግሞ የቤተክርስቲያኑ አስተዳዳሪ የአንጎለላ ሰሚነሽ ኪዳነ ምሕረት አስተዳዳሪ መጋቤ ሰናያት መምህር ኃይለማርያም ማለደ ከጋዜጠኞች ለሚጠየቁ የትኞቹን ጥያቄዎች ምላሽ የሚሰጡ ይሆናል ማለት ነው። ጥያቄ ያላችሁ ጋዜጠኞች ጥያቄዎቻችሁን ማዘጋጀት ትችላላችሁ። እሳቸው እንደጨረሱ የተለየና የተረሳ ነገር ካለ ደግሞ በወንድማችን በመምህር ኃይለማርያም አለሙ የጴጥሮስ ጳውሎስ የስብከተ ወንጌል ዋና ጸሐፊ ተጨማሪ ማብራሪያ ይሰጥና በጸሎት የሚዘጋ ይሆናል። አሁን ቀጥታ የሚወስዳችሁ በመምህር መታሰቢያ ደምሴ ወደሚቀርበው ጋዜጣዊ መግለጫውን ጽሑፍ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ መንክራት አባ ካሎት፣ ክቡር መጋቤ ሰናያት መምህር ኃይለማርያም ማለደ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ዋና አስተዳዳሪ፣ መምህራን ወንጌል፣ ክቡራን፣ ጥሪ የተደረገላችሁ እንግዶቻችን በተወደደ ሰላምታ እንደምን አላችሁ? ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላክ ቅድስት ሥላሴ ክብር ምስጋና ይግባው። ሰማይን ለሰማያውያን ምድርን ለምድራውያን ለፈጠረ ጌታ እናቱ የምትሆን ስርጉት በቅድስና ንጽሕት በድንግልና አልባቲ ሙስና ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ከተወዳጁ ልጇ ጋር ምስጋና ይግባት። ይህ ሀሳብ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ሀሳብ ነው። ሰሚነሽ ስሙኝ ትላለች። በመካከለኛው የኢትዮጵያ ታሪክ ዘመን የሀገር ድርና ማቅ ከተሰራባቸው ባለታሪክ ቦታዎች መካከል በ1487 ዓ.ም በአፄ ናኦድ የተመሰረተችዋ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም በዋነኛነት ትጠቀሳለች። ይህቺ ስፍራ የንጉሥ ኃይለ ሥላሴ የመጀመሪያው ቤተ መንግስት መገኛ ነው። ጸሐፌ ትእዛዝ ገብረ ሥላሴ የተባሉ የአፄ ምኒልክ ታሪክ ጸሐፊ እንደገለጹት የአፄ ምኒልክ የትውልድ ስፍራና ክርስትና የተነሱባት ቦታ ነው። በአድዋ ጦርነት ጊዜ ኢትዮጵያን እንደ ሀገር፣ ኦርቶዶክስን እንደ ሃይማኖት የታደጉ ተወዳጅ የጦር አበጋዝ የፊት አውራሪ ገበየሁ ገቡ የትውልድ ቦታና የክርስትና መነሻ ስፍራ፣ ከፊት ለፊት ከተመታሁና ከሞት ለሀገሬ በጀግንነት ስዋጋ ነውና አንጎለላ ሰሚነሽ ኪዳነ ምሕረት በክብር ቅበሩኝ፣ ከኋላ ከተመታው ግን ሲሸሽ ነውና አሞራ ይብላኝ የሚል ጽኑ ቃል ኪዳን የታተመባትና አጽማቸው በክብር ያረፈባት ቦታ፣ በጀግንነት የወደቀ አጽማቸው በክብር የፈለሰበት ባለ ታሪክ ሳጥን የሚገኝባት፣ በአጠቃላይ የሚዳሰሱና የማይዳሰሱ ታላላቅ ቅርሶች ያሉባት ድንቅ ስፍራ ነው። ገዳማችን ሰሚነሽ ኪዳነ ምሕረት ከቀን ወደ ቀን ከጊዜ ወደ ጊዜ በመንፈስ ቅዱስ ፈቃድ እያበበች የፈውስና የምህረት የታሪክና የቱሪዝም ማረፊያ በመሆን ጎዳና ላይ ብትሆንም ከሁሉም አቅጣጫ ወደ ገዳሟ ለደጅ ጥናት የሚመጡ ምዕመናን እንደ ብዛታቸው ምንም ሳይጎልባቸው ለማስተናገድ የማያስችሉ ሁኔታዎች መኖርና የተጀመሩ የልማት ስራዎች ባለማለቃቸው በከፍተኛ ችግር ውስጥ እንገኛለን። በጅምር ከቀሩ ስራዎቻችን መካከል የሚከተሉት ይገኙባቸዋል። ከሰንሻይን ኮንስትራክሽን እና እቴቴ ኮንስትራክሽን ጋር የትብብር ትስስር በማድረግ
ማሽኖቻቸውን በነፃ ተባብረውን ግቢውን የማስፋት የማጽዳትና በአጸድ የማስዋብ ስራ ተጀምሯል። ለተነሱ የመቃብር ቦታዎች ምትክ ዘላቂ ማረፊያ ወይም ፉካ መስራት በማስፈለጉ በኮንክሪት የሚሰራ ፉካ ማዘጋጀት ስለነበረብን ከፍተኛ ገንዘብ የሚጠይቅ ስራ ጀምረናል። ግቢውን ከማስፋፋት ጋር ላነሳናቸው የግለሰብ መኖሪያ ስፍራዎች ምትክ ቦታ እና የካሳ ግምት ክፍያ ከገዳሟ አቅም በላይ እጅግ ከፍተኛ ገንዘብ የሚጠይቅ ሰፊ ስራ ተጀምሯል። በሱባኤ ወራት፣ በጾም ወቅት እንዲሁም በየሳምንቱ ከአርብ እስከ እሑድ ድረስ ወደ ገዳሟ የሚመጡ ምዕመናን እጅግ ብዙ በመሆናቸው 45,000 ሰው መያዝ የሚችል ተጨማሪ ትልቅ አዳራሽ በማስፈለጉ ልጆቻችን ምዕመናን ለቤት ኪራይና ላልተገባ ወጪ እንዳይዳረጉ ከፍተኛ ገንዘብ የሚጠይቅ የጂ+3 ህንፃ ተጀምሯል። የአካባቢው ነዋሪዎች ሰንበቴ የጠጡበት የነበረውን ስፍራ ለገዳሟ ልማት በመዋሉ ምትክ ሰንበቴ ቤት ለመስራት ስላስፈልገን የ14 ሰንበቴ ቤቶች ግንባታ ተጀምሯል። በፈቃድ እግዚአብሔርና በምዕመናን ጥያቄ መሰረት የቅድስት አርሴማንና የቅዱስ ዮሐንስን ቤተክርስቲያን ጀምረን በገንዘብ እጥረት 1 ዓመት ከ6 ወር ያህል ስራው ተቋርጦ የተገነባው እየተናደ የታነጸው እየፈረሰ አባቶቻችንን አንገት ያስደፋ ስለሆነ በአስቸኳይ ወደ ስራ ገብተናል። እመብርሃንን ለመማፀን ወደ ገዳሟ ለሚመጡ ጽኑ ህሙማን ማረፊያ ቤት ከነአስታማሚያቸው የሚቀመጡበትና አስፈላጊ ቁሳቁስ የተሟላለት ቤት ስላልተዘጋጀ ለጽኑ ህሙማን ማረፊያና መንከባከቢያ እንዲሁም ለዊልቼር መተላለፊያ የተዘጋጀለት ህንፃ በማስፈለጉ ስራ ተጀምሯል። የኦቲዝም በሽታ ተጠቂ ለሆኑ ህፃናትና ምዕመናን ለብቻ ማረፊያ ባለማዘጋጀቱና አብሮ በመሆናቸው ለታማሚውም ህመም አብሮ ላለውም ህመም ችግር በመሆኑ ይህንን ለማስተካከል የተለየ ቦታ ለመስራት ተዘጋጅተናል። ይህ ግልጽ እንዲሆንላችሁ በገዳሙ ላይ የወንድና የሴት ለየብቻ ማረፊያ የተዘጋጀ በመሆኑ አስታማሚ የሚፈልጉ አብረው መኖር ላለባቸው ህሙማን በሚል እንድትረዱት እንጠይቃለን። ወደዚህ ቅዱስ ስፍራ ለሚመጡ በብዙ ሺህ ለሚቆጠሩ ምዕመናን ሁሉንም ለማስተናገድ የሚችል ከሽታ የራቀና ጽዳቱ የተጠበቀ መጸዳጃ ቤት እንዲሁም ሻወር በዘመናዊ መልክ መገንባት በማስፈለጉ ስራ ተጀምሯል። ገዳሟን ሲያገለግሉ ውለው እንጀራ ጋግረው ለመነኮሳት ዳቦ አዘጋጅተው እንግዶችን አስተናግደው ከጨረሱ በኋላ እናቶቻችንና እህቶቻችን የሚናጹበት የንጽህና መጠበቂያ ማስወገጃዎችና ሻወር ያለው የተሟላ መቀየሪያ በማስፈለጉ ከፍተኛ ገንዘብ የሚጠይቅ ስራ ጀምረናል። ከታላላቅ ገዳማት ለሚመጡ መነኮሳት ማረፊያ ክብራቸውንና ደረጃቸውን የጠበቀ ቤት ለመገንባት የቦታ መረጣ ጨርሰን ከፍተኛ ገንዘብ የሚጠይቅ ስራ ጀምረናል። ለአባቶቻችን መነኮሳት ወደ ገዳሟ ለሚመጡ ምዕመናንና ለማህበረ ካህናት በገዳሙ እንዲቆዩ ለማድረግ ካለው የንጹህ አቅርቦት በተጨማሪ ሌላ ውሃ ማውጣት አስፈላጊ በመሆኑ የንጹህ መጠጥ ውሃ ቁፋሮና ዝርጋታ ከፍተኛ ወጪ ስለሚጠይቅ የቦታ መረጣው አልቆ ወደ ስራ ለመግባት ዝግጅቱን አጠናቀናል። የገዳሙ አገልጋይ ካህናት ዘወትር ለአገልግሎት ሲመጡ አገልግሎት እስኪጀምሩና ከድካም የሚያርፉበት ቢታመሙ ጋደም የሚሉበት ማረፊያ ቤቶች ግንባታ መስራት በማስፈለጉ የቦታ መረጣ አልቋል። የአብነት ትምህርት ቤት ተስፋፍቶ የነገዋን ቤተክርስቲያን ከነትውፊቷ የሚረከቡ ዲያቆናትንና ቀሳውስትን ማስተማር በማስፈለጉ የአዳሪ ትምህርት ቤት ገንብተን የአራቱን ጉባኤ ወንበር ተዘርግቶ ለማስተማር የሚያስችል ትምህርት ቤት ለመገንባት የቦታ መረጣው አልቆ የገንዘብ ድጋፍ ይፈልጋል። ለእያንዳንዱ ስራ እስካሁን ለተሰሩትም ወደፊት ለሚሰሩትም ስራዎች የጭነት መኪና በኪራይ እየተከራየን በመሆኑና ለዚህም ከፍተኛ ዋጋ ገዳሟ እያወጣች በመሆኑ ከዚህም በተጨማሪ ገዳሟን የምትፈልጋቸውን እንደ ብረት፣ ሲሚንቶ፣ ብሎኬት የመሳሰሉትን የኮንስትራክሽን እቃዎች በየጊዜው ለማመላለስ ለማህበረ ካህናቱም ሆነ ለመነኮሳት እንዲሁም ለጸበልተኞች ቀለብ ማመላለሻ የሚሆን የገዳሟን የጭነት መኪና መግዛት ስለሚያስፈልግ በአጠቃላይ ከላይ በዝርዝር የተቀመጡ ተግባራትን ለመስራት ከካሳ ክፍያው ጀምሮ እስከ ልማት ስራዎቹ ድረስ እጅግ ከፍተኛ ገንዘብ የሚጠይቀን በመሆኑ ሰሚነሽ ኪዳነ ምሕረት የደረሰችላችሁ፣ ጤናችሁን የመለሰችላችሁ፣ በልጅ የባረከቻችሁ፣ ስራችሁን ያስተካከለችላችሁ፣ በትዳር የጎበኘቻችሁ፣ ስዕለታችሁን ሰምታ የልባችሁን መሻት የሞላችላችሁ
የመብርሃን ወላጆች በሙሉ አስራራችሁንና በኩራታችሁን በመስጠት በጎ አድራጊ ግለሰቦችን በማሰባሰብ ለቤተ ክርስቲያን ፍቅሩ ያላቸውን ኦርቶዶክሳውያን በማፈላለግ እንድትረዱንና በአስቸኳይ ወደ ስራ እንድንገባ እንድታደርጉልን በመማፀን በዚህ ጋዜጣዊ መግለጫ ላይ ባሉ የሶሻል ሚዲያ አካላት የሚሰራጩ ማስታወቂያዎችንና መልእክቶችን እንዲሁም ህጋዊ አካውንቱን ወደ ሌላው በማዳረስ እንድታግዙን እንዲሁም የፊታችን መጋቢት 26 ቀን ከምሽቱ 11 ሰዓት ጀምሮ በዋሽንግተን ሆቴል በሚደረገው የገቢ ማሰባሰቢያ መርሃ ግብር ላይ በጎ አድራጊዎች መጥተው እንዲታደሙ በማድረግና መረጃውን ለዓለማት ሁሉ በማሰራጨት እንድታግዙን በስለት ሰሚዋ በጸሎት ሰሚዋ በሰሚነሽ ኪዳነ ምሕረት ስም እናሳስባችኋለን። ለምትረዱን ምዕመናንም ሆነ ተቋማት ላደረጋችሁልን ድጋፍ የዘጉ አባቶች፣ በዋሻ የሚኖሩ ገዳሟን የሚያገለግሉ አረጋውያንና ካህናት ዘወትር ስመ ክርስትናችሁን እያነሱ በጸሎት የሚያስቧችሁ መሆኑን እንገልጻለን። ገዳሟን ማገዝ ለምትፈልጉ በገዳሟ የንግድ ባንክ አካውንት 1023 28 61 81 2 ወይም በአቢሲኒያ ባንክ አካውንት 60 68 27 8 ወይም በዳሽን ባንክ አካውንት 50 48 11 51 51 01 1 በቀጥታ ገዳማችሁን ማገዝ ትችላላችሁ። ለተጨማሪ መረጃ በ0911 47 53 53 ወይም በ0912 16 28 78 ወይም በ0921 13 78 05 ወይም በ0951 51 51 68 ወይም በ0921 14 38 04 መረጃ መውሰድ ትችላላችሁ። እግዚአብሔር ሀገራችንን ይባርክ። ከመንፈሳዊ ሰላምታ ጋር መጋቢ ሰናያት ቀሲስ ኃይለ ማርያም ማለት መጋቢት 23 2017 አመሰግናለሁ። ክቡር አባታችን መላከ መንክራት መላከ ልዑል በአገልግሎት የምትመስሉ ሰባኪ ወንጌል ሁላችሁም በዚህ በተቀደሰ ዓላማ የተገኛችሁ አርቲስቶቻችን፣ የሚዲያ ባለሙያዎች በእግዚአብሔር ስም እንደምን አደራችሁ? አሜን። መመስገን የባሪያው አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ከመግለጫው እንደሰማችሁት አንጎለላ ጸራራያን ሰሚነሽ ኪዳነ ምሕረት ገዳም እጅግ ባለ ታሪክ የፈውስ ቦታ የበረከት ቦታ እንደመሆኑ አንፃር ብዙ ሰዎች ወደ ገዳማ ከአዲስ አበባ 140 ኪሎ ሜትር ላይ የምትገኝ ለመኪና ምቹ ለሱባኤ ምቹ በመሆኑ አንፃር ብዙ ሰዎች ወደ ቦታ ይሄዳሉ። በቦታ ላይ ቅድም እንደሰማችሁት መጠነ ሰፊ ከገዳማ በጀት አቅም በላይ በየቦታ እንደ አንድ ኢንዱስትሪ ልማት ተጀምሮ ቀን ከሌሊት እየተሰራ ይገኛል። ምንጩ ወይም ገቢው ምዕመናን ሲሆኑ በቦታ ላይ ደግሞ የጉልበት ስራ የመሐንዲስነት ስራ እዛው ባሉ በጸበልተኞቻችን የሚከናወን እንደመሆኑ አንፃር ለዚህ ነው ሰሚነሽ ኪዳነ ምሕረት ላይ ብዙ ልማቶች እየተገነቡ እየተሰሩ የሚገኙት። ገቢዋ ምናልባት ቅርብ ጊዜ ነው ወደ ሚዲያ ሰሚነሽ ኪዳነ ምሕረት የወጣችው። ህዝብ ካወቃት ዓለም ካወቃት ብዙ ዓመታትን አላስቆጠረችም። በጣም ትንሽዬ 6 ዓመት 7 ዓመት በማይሞላ ጊዜ ውስጥ ታሪኳ እጅግ ሰፊ ከመሆኑ የተነሳ ማዳኗ በቦታው ላይ ቅድም መምህራችን እንዳሉት ብዙ ሰዎች አይናቸው በርቷል። ብዙ ሰዎች ከመዳናቸው የተነሳ ዓለም እንዲያውቃት ተደርጓል ማለት ነው። ገቢዋ እሑድ እሑድ ወይም በመርሃ ግብር ከሚመጡ ከሚገኘው ከሙዳየ ምጽዋት ያለፈ የተጨማሪ ገቢ የላት። ምክንያቱም ቅርብ ጊዜ ስለሆነ ነው። እግዚአብሔር ቢፈቅድና ብንቆይ ቀጣይ
ከልመና ለመዳን በደብረ ብርሃን ከተማና በተለያዩ አድባራት ከተማት ጋር ፎቆችን በመገንባትና ገዳሟ ከልመና ራሷን ለማድረግ ይኸው እየታረም እየሰራ እንገኛለን ማለት ነው። ከዛ ውጭ በተለይ ገዳሙ ላይ ብዙ ህሙማን ይመጣሉ። በተለይ ኦቲስ ያለባቸው ህፃናት፣ መንቀሳቀስ የማይችሉ በቦታው ላይ ያለው ችግር የአዳራሽ ችግሮች አሉ። የመጸዳጃ ቤቶች፣ ሻወር ቤቶች በቦታው የሚመጡ ሰዎች ንጽህና መጠበቅ ስላለባቸው በዚህ ዓመታት በተለይ ከ5 እና ከ6 ዓመታት ወዲህ የተገኘው ገቢ በቦታው ላይ ሁላችሁም በተለያየ ሚዲያ አይታችሁ ይሆናል። እጅግ ግዙፍ የሆኑ ከ30 ሺህ ከ40 ሺህ በላይ የሚይዙ 3 ህንፃዎችን እዛው ቤተክርስቲያኑ አጥሯን አያይዘን ሰርተናል። እስካሁን ከ50 ሺህ በላይ የሚይዝ አዳራሽ ህንፃ ዘመናዊ ሰርተን አዳራሽ ውስጥ ጸበልተኞች እንደየህመማቸው መጠን እንዲቀመጡ አድርገናል። ከዚህ በኋላ ደግሞ በተለይ ግቢዎች ከማጽዳት የተነሳ ብዙ መሰረተ ልማቶችን ጀምረን ሁሉ በጅምር የቀረብን ከመሆኑ አንፃር ነው እንዲህ ወደ አደባባይ ወጣ ነው። ከዛ ውጭ የቅድስት አርሴማ እና የቅዱስ ዮሐንስ ቤተ መቅደስ በአበው ትእዛዝ በአባቶቻችን ጸሎት እዛው ሰሜነሽ አካባቢ ላይ መንግስት በሰጠን ቦታ ላይ ትልቅ ግዙፍ ህንፃ አስቀምጠን 1 ዓመት ከ6 ወር ያስቆጠረ አባቶቻችን አንገታቸውን ያስደፋ በቅርብ ቀን ተሰርቶ ማለቅ ስላለበት ብዙ መሰረተ ልማቶች ጀምረናል። በተለይ መጋቢት 26 2017 ዕለቱ ዓርብ ነው። ከምሽቱ ወይንም ከማታው 11 ሰዓት በዋሽንግተን ሆቴል ሁላችሁ በሀገር ውስጥም በውጭም ያላችሁ የሰሚነሽ ኪዳነ ምሕረት እምነቷን እየተገባችሁ ደጇ ላይ መታችሁ ጸሎት ያደረጋችሁ ጣዕሟን የቀመሳችሁ ጸበሏን የቀመሳችሁ ውለቷ ያለባችሁ በቀጥታ ሚዲያ ወይም በቀጥታ ስርጭት ስለምናስተላልፍ ሁላችሁ ከምሽቱ 11 ሰዓት ጀምሮ የሰሚነሽ ኪዳነ ምሕረት ስሙ ስለምትል በዛ መርሃ ግብር ላይ ሁላችሁም እንድትሳተፉ በእናታችን በሰሚነሽ ኪዳነ ምሕረት ስም ገዳማችን ጥሪውን ያስተላልፋል። ይቆየን። ስብሐት ለእግዚአብሔር። እጅግ አድርጌ አመሰግናለሁ። እንግዲህ እኛ ብዙ የምንለው አይኖረንም። ምክንያቱም በጽሁፍ ከተዘረዘረው ባሻገር አባታችን ያለውን ችግርና ያለውን ክፍተት አደባባይ ለመውጣት ምክንያት የሆኑትን ጉዳዮች ተዘርዝረዋል። ዓርብ ከምሽቱ 11 ሰዓት አንስቶ እንግዲህ እንደ መድኃኔዓለም ፍቃድ እስከ ንጋታው በምናደርገው የገቢ ማሰባሰቢያ መርሃ ግብር ላይ በሀገር ውስጥም በውጭም ያላችሁ ሰሚነሽ ኪዳነ ምሕረት የደረሰችላችሁ ነገ ከነገ ወዲያ ምንም ሆነ ምንም የምትሄዱባት ማረፊያችሁ የሆነችው ለዚች ገዳም የተቻላችሁን እንድታደርጉ ጥሪያችንን እናስተላልፋለን። እንዳያችሁት እንደተዘረዘረው ዘርፈ ብዙ ችግር ነው ያለው። መቼም አንድ ነገር ከአቅም በላይ ካልሆነ አደባባይ አይወጣምና አደባባይ ከተወጣ ደግሞ ከአደባባይ አንዲት ጥሪት ይዞ መመለስ ግድ ስለሚል አደራችሁን በዕለቱ እንግዲህ እንዳታሳፍሩን አብራችሁ እንድታመሹ ጥሪ እናስተላልፋለን። ኮሜዲያን ስልጣኞች ጋር ያመሰግናለሁ። ወደ አባ ገብረ ዮሐንስ ተክለሳሚ ተወስደናል። ሰሚነሽ ኪዳነ ምሕረት ስሙን ስትል ጆሮ የማይሰጥ ሰው የለም። ምክንያቱም ቅድም እንዳልኳችሁ በገዳማ በሁኔታ አስተዳዳሪ በኩል እንደተላለፈው ምዕመናን ሄደው እንዲድን እፎይታ እንዲያገኙባት ቦታው ላይ ሲረገጥ ሁሉም ሰላማዊ እንቅልፍ የሚያገኝበት እንኳን መጣው ብሎ ጸሎቱ የሚያደርስበት ድንቅ ቦታ ነውና ዛሬ ሰሚነሽ እንዲህ ጎደለኝ እንዲህ አጣው የሚባል አልነበረም። ግን ግድ ስለሆነ የተጀመረ ነገር ማለቅ ስላለበት እነዚህ የታመሙ ወገኖች የት ይረፉ ምን እናርጋቸው ብሎ የሚጨነቁት የቦታው
አስተዳዳሪ እና አገልጋዮች ለምዕመናን በመጨነቅ ስለሆነ እባካችሁን ጆሮ ሰጣችሁ የምትሰሙት በሀገር ውስጥም በውጭም ያላችሁት በ26 በሚደረገው መርሃ ግብር ላይ ከልባችሁ ተነሳችሁ እኔ ከዚህ በላይ ይጠበቅብኛል፣ ነገር ግን ሰሚነሽ አንቺ ስለምታውቂ ዛሬ ልቤንም ንብረቴንም ሀሳቤንም ለአንቺ እሰጣለሁ ብላችሁ እንደምትገኙ ባለሙሉ ተስፋ ነው። እግዚአብሔር የተመሰገነ ይሁን። እጅግ በጣም ተፈላጊ በሆነ ጉዳይ ላይ ተገናኝተናል። ያው እንግዲህ ኪዳነ ምሕረት በመሰረቱ ካለችበት ቦታ ተነስቶ በጣም ታሪካዊ ናት። በጣም ገድለ ብዙ ነች። እጅግ በጣም ፈታኝ የሆነውን እንደ ኦቲስት ያለውንም ኦቲዝምን እዛ የምትንከባከብ ሃይማኖት ነች። ይቺ ገድለ ብዙ የሆነች ቤተክርስቲያናችን በጣም ፈርጀ ብዙ የሆኑ ችግሮች አሏት። እነኛን ደግሞ ለማዳን ምንጊዜ መቼም ምዕመኑ ቆመው የማይተኙ ናቸው እና ለዛ ቀን እግዚአብሔር ያበቃናል በጣም በቅርቡ። ሌላው ቀርቶ ደግሞ እጅግ በጣም አሁን የገበየውን ታሪክ የሚያውቅ የለ በኢትዮጵያ የአድዋ ጦርነት ታሪክ ውስጥ እሳቸው አንድ ነገር ተናግረው ነበር። ከፊት ለፊቴ ከተመታው አንጎሌላ ወስዳችሁ ከበሩ፣ ከኋላ ከተመታው ሸሽቻለሁና ሬሳዬን አሞራ ይብላው ብለው ባሉት መሰረት ቃላቸው ተፈጽሞ እዛ ትውልድ መንደራቸው አንጎሌላ ነው አጽማቸው መገኝ ነው። ታድለን ነገ ተነገ ወዲያ እዛ ሄደን በምናይበት ሰዓት ለጉብኝትም የምንደርስበት ቦታ በመሆኑ ከሃይማኖታዊ ትውፊት ባለፈ መንፈሳዊ ሴቱ በጣም ደስ ይላል። ሀገራዊ የሆነ ስሜት ይፈጥራል። ዋናው ነገር ግን ጥሪው የኪዳነ ምሕረት ነው። ለ26 የሚደረገው ጥሪ ላይ ተሰባስበን እዚሁ እንገናኝ። ከዛ በኋላ ደግሞ የኪዳነ ምሕረትን ገድል ዘርዝረን በዓይናችን በማየት በስፍራው ለመገናኘት ያብቃል። አመሰግናለሁ። አርቲስት የእግዚአብሔር ለእግዚአብሔር ለመጽሐፍ እንደሚናገረው እግዚአብሔር ስራ የሚሰራበት ጊዜ አለው ይላል። እንግዲህ ይህ ታሪካዊ ቦታ ታሪኩ የጀመረው በብዙ ዘመን ቢሆንም ብዙ ድንቅ ስራ ብዙ ታሪኮች ያሉበት ቦታ ቢሆንም ነገር ግን እግዚአብሔር ስራ የሚሰራበት ጊዜ የራሱ የሆነ ጊዜ ስላለው እግዚአብሔር ስራ ሊሰራ ፈቀደ ጊዜ የቦታው ታሪክ እንዲገለጽ አድርጓልና የዚህ ታሪክ ተካፋይ የሆናችሁ ቤታችን የድንግል ማርያም በረከትና ረድኤት የደረሳችሁ በድንቅ ስራ ታምራ የምታምኑ ሁላችሁ የዚህ በረከት ተሳታፊ እንድትሆኑና እነሆ ሰሚነሽ ኪዳነ ምሕረት በሚገባት ክብር ልክ በተለያየ በሀሳብም በገንዘብም በማቴሪያልም በተለያየ ድጋፍ እንድናደርግና የበረከቱ ተሳታፊ እንድትሆኑ እነሆ እኔም እንደ አባታዊ መልእክቴን አስተላልፋለሁ። እጅግ አድርጌ አመሰግናለሁ። በእውነት በጣም ዛሬ እጅግ ደስ ብሎኝ ነው እየተናገርኩ ያለሁት። ሰሚነሽ ኪዳነ ምሕረት ላይ የተጀመሩ በጣም ብዙ ልማቶች አሉ። ከአባቶቻችን ጋር ስንነጋገር አንዳንድ ጊዜ በገዳሙ ላይ ያሉ አባቶችን ልማቱ እያሉ ያለቅሳሉ። በእውነት ይሄ የተጀመረው ልማት ያልቅ ይሆን? የጀመርነው ነገር ይፈጸም ይሆን እያሉ በጣም ብዙ ጊዜ ቦታው ላይ የሄዱ የሚያለቅሱ አባቶች አውቃሉ። ዛሬ ግን እግዚአብሔር የተመሰገነ ይሁን። በእርግጠኝነት እመቤታችን ሰሚነሽ ኪዳነ ምሕረት ቀድማልናለች። እንደምታዩት መንፈሱ ድባቡ ደስ የሚል ነው። ስለዚህ የተጀመረው ነገር በእርግጠኝነት በድንግል ማርያም ልጆች ይፈጸማል አምናለሁ። በሀገር ውስጥ ያላችሁ በውጭም ያላችሁ የሰሚነሽ ኪዳነ ምሕረት ወዳጆች ሁላችሁ ዓርብ በሚደረገው ለገቢ ማሰባሰቢያ ላይ የሰሚነሽ ኪዳነ ምሕረት ወዳጅ ሆናችሁ ሁላችሁም እንዳትቀሩብን። ቦታዋ ታሪከኛ ነች። ድንቅ ስራ የምትሰራ ቦታ ነች። ዓርብ መታችሁ 3 ቀን ብትቀመጡ የ20 ቀን ታሪክ የ20 ዓመት ታሪክ ነው የሚለወጥላችሁ። ገድል ቤት መታችሁ ልጅ ያጣችሁ ገድሉን መታችሁ ብታዝሉ 8 ዓመት 9 ዓመት 10 ዓመት ሙሉ ልጅ በማጣት የምታለቅሱ እመቤቴ ሰሚነሽ ኪዳነ ምሕረት ሰምታችሁ
ልጅ አቅፋችሁ ትመለሳላችሁ። ስለዚህ እግዚአብሔር ልጆች ፊተኛው ነው የምናገረው። ዛሬ የሰማችሁ ያላችሁ ይሄን ሚዲያ የምትከታተሉ ሁላችሁ ባላችሁበት ሆናችሁ ተሳሉ። ሰሚነሽ ኪዳነ ምሕረት ስሜ ይበሏል። እመቤቴ ደግሞ ባላችሁበት ትሰማለች። ስለዚህ ሁላችሁም ዓርብ መጋቢት 26 ከምሽቱ 11 ሰዓት ጀምሮ አሁን በሚተላለፈው ሚዲያ ሁላችሁ እየተከታተላችሁ የቻላችሁትን ያክል የተጀመረው ልማት እንዳይቋረጥ፣ የተጀመረው ስራ እንዳይቋረጥ ለእመቤቴ ለድንግል ማርያም ያስፈልጋታል፣ ለእኔም ደግሞ ይገባኛል ብላችሁ የቻላችሁትን ያክል እንድታግዙ በእናታችን በሰሚነሽ ኪዳነ ምሕረት ስም ጥሪያችንን እናስተላልፋለን። አመሰግናለሁ።